ለሰባተኛው ጠቅላላ ምርጫ ለህዝብ ተወካዮች ምክር ቤትና ለክልል ምክር ቤት የሚወዳደሩ በሐዋሳ ከተማ የብልጽግና ፓርቲ እጩ ተመራጮች በከተማው በመዘዋወር የምረጡኝ ቅስቀሳ አካሂደዋል። ለህዝብ ተወካዮች ምክር ቤት እጩ በመሆን የሚወዳደሩት የፕላንና ልማት ሚኒስትር ዶክተር ፍጹም አሰፋ ሰባተኛው ጠቅላላ ምርጫ ዲሞክራሲያዊ፣ ታማኒና ፍትሃዊ እንዲሆን ብልጽግና ፓርቲ ሚናውን ይወጣል ሲሉ ገልጸዋል። የፖለቲካ አውዱን በማስፋት ተፎካካሪ ፓርቲዎች የሚወዳደሩበትን ምቹ ሁኔታ በመፍጠር ምርጫው ከዚህ ቀደም ከተካሄዱ ምርጫዎች የተሻለ እንዲሆን ሚናውን እየተወጣ ነው ሲሉም ገልጸዋል። ብልጽግና ፓርቲ አንደኛ ገዢ ፓርቲ እንደመሆኑ ድርብ ኃላፊነት ነው ያለበት። አንደኛ በምርጫው ተወዳድሮ መንግስት መመስረት ይፈልጋል። ለዛ ዲሞክራሲያዊ በሆነ መንገድ ህግን ባከበረ መንገድ በመርህ እንግዲህ የምርጫ ቅስቀሳውንም ተሳትፎውንም እያደረገ ይገኛል። ከዛ ባሻገር ግን መንግስት እየመራ ያለ ፓርቲ እንደመሆኑ ምርጫው ደግሞ ተአማኒ፣ ዲሞክራሲያዊ፣ ሰላማዊ ሆኖ እንዲቀጥል ሰላምን በማስጠበቅ የአውዱን የፖለቲካ አውዱን በማስፋት ተፎካካሪ ፓርቲዎች የሚወዳደሩበት የሚፎካከሩበት ራሳቸውን የሚያስተዋውቁበትን አውድ የተሻለ በማድረግ ትልቅ ሚና እየተጫወተ ይገኛል ማለት ነው። በዚህም እንግዲህ እስካሁን እንደምናየው ከነበሩ ምርጫዎች የተሻለ ተሳትፎ የተሻለ አካታችነት ያለው ምርጫ እንደሚሆን በደንብ እንግዲህ ማሳያዎቹን አሁንም ማየት እንችላለን ማለት ነው። ኢትዮጵያ ከዓለም ሀገራት የሚያስተካክል እምቅ አቅም ያላት በመሆኑ ፓርቲው የሚያከናውናቸውን ዘርፈ ብዙ ተግባራት አጠናክሮ በመቀጠል ኢትዮጵያን የብልጽግና ተምሳሌት እናደርጋለን ሲሉም ዶክተር ፍጹም ተናግረዋል። ኢትዮጵያ ከዓለም ማስተካከል የሚችል አቅም እምቅ ሀብት ያላት በመሆኗ ያን ሀብቷን ለመግለጥ ያን ሀብቷን ገልጠን ደግሞ ለልጆቿ የስራ ዕድል ለመፍጠር በኤክስፖርቱ፣ በግብርናው፣ በኢንዱስትሪው፣ በቴክኖሎጂው፣ በአርቲፊሻል ኢንተለጀንስ ዓለም አሁን እየተወዳደረና እየተነጋገረ ባለበት ሁሉ ኢትዮጵያን ለማስተካከል የጀመርናቸውን ስራዎች አጠናክረን እንቀጥላለን። እንግዲህ እየሄድን ያለንበትም አካሄድ ያገኘናቸው ውጤቶችን ባለፉት 8 ዓመታት የሚያሳዩት ይሄን ማድረግ እንደምንችል ነው። ይሄንን የበለጠ ስር እንዲሰድ እናደርጋለን። ኢትዮጵያን የብልጽግና ተምሳሌት እናደርጋለን። ሀገራችንን ወደ ተምሳሌት ሀገር እናሻግራለን። ህዝቡ የኑሮ መሰረት የሆኑ ጉዳዮች ላይ ለውጥ የሚያመጡ ስራዎችን የሚሰራ ፓርቲን የሚመርጡበት የድምጽ መስጫ ካርዳቸውን እንዲጠቀሙበትም ዶክተር ፍጹም ጠይቀዋል። እኔ ሁሌ የምርጫ ካርድ መብቴን ኤክሰርሳይዝ የማረግበት ሰባዊ መብቴን የማሳይበት መሳሪያ ነው ብዬ ነው ማስበውና ህዝቡ በእጁ የያዘውን ካርድ እንደቀላል እንዳይቆጥረው በ5 ዓመት አንዴ ዞሮ የሚመጣ የሚቀጥሉትን 5 ዓመታት የኑሮ መሰረት የሆኑ ጉዳዮቹ ላይ ለውጥ የሚያመጣ ስራ የሚሰራን ፓርቲ የሚመርጥበት መሳሪያ እንደሆነ በማመን ያንን እድሉንና መብቱን እንዲጠቀም ነው አደራምለው። ግንቦት 24 ቀን 2018 የሚካሄደውን ሰባተኛ ጠቅላላ ምርጫ በሲዳማ ክልል ብሎም በሐዋሳ ከተማ ለማካሄድ ምቹ ሁኔታዎች መፈጠራቸውን የሐዋሳ ከተማ አስተዳደር ከንቲባ አቶ ጥራቱ በየነ በምረጡኝ ቅስቀሳው ገልጸዋል። መላ ሲዳማ በአጠቃላይ የሰባተኛው ሀገራዊ ምርጫ ሰላማዊ፣ ፍትሃዊ፣ ሚዛናዊ ሆኖ ህዝቡ ያለምንም ችግር በሰላም ወጥቶ ድምጹን የሚሰጥበትን ምቹ ሁኔታ ተፈጥሯል። ተፎካካሪ ፓርቲዎች ጋርም በጋራ ውይይት አድርገናል። ከአንድ ቀን በፊት በነበረን ውይይት በከተማችን ከሚወዳደሩ ፓርቲዎች ጋር ይህንኑ ያረጋገጡልን። እስካሁን እያደረጉ ባለው ቅስቀሳ በአጠቃላይ ሁላችንም እንደ ፓርቲዎች አሁን ያለው ሁኔታ እጅግ ሰላማዊ፣ ለምርጫ ስራቸው የተመቸ ህዝቡም ድምጽ ለመስጠት በተረጋጋ ሁኔታ ዝግጅት እያደረገ ያለበት ስለሆነ ሰላማዊና ካለፉት ምርጫዎችም እጅግ የተሻለ ለሌሎች ሀገራትም ተምሳሌት የሚሆን ምርጫ ለማካሄድ ዝግጅት እያደረግን ነው የምንገኘው። በከተማው ህብረተሰቡን ተጠቃሚ የሚያደርጉ ፕሮጀክቶች መጀመራቸውን የገለጹት አቶ ጥራቱ ለመጪው 5 ዓመት የብልጽግና ፓርቲ እድል ቢሰጠው እንደ ሀገር ለውጥ የሚያመጡ ስራዎች ይሰራሉም ብለዋል። ጀመርናቸው በከተሞች ሁሉንም ህብረተሰብ ተጠቃሚ የሚያደርጉ ትልልቅ ፕሮጀክቶች ጀምረናል። በአጭር ጊዜ ፕሮጀክት የመፈጸምም ባህል እየፈጠርን ያለ ነው። ስለዚህ በቀጣዩ 5 ዓመት መራጩ ህዝባችን ድምጽ ሰጥቶ ቢመርጠን ከዚህ በላቀ ሁኔታ በመፈጸም
ከተማችንን ሀገራችንን ኢትዮጵያን የምንመኘውን ብልጽግናን በማረጋገጥ መላ ህዝባችንን ተጠቃሚ ማድረግ የምንችልበት ነው። ባለፉት ጊዜያት በሰራናቸው ስራዎች ብዙ ልምዶች አግኝተናል። እንደ ፓርቲም እንደ መንግስትም ትልልቅ ስኬቶችን ነው ያስመዘገብነው። እነዚህ የተጀመሩ የመጡ ያሉ ስኬቶችን በላቀ ደረጃ የምናስፈጽምበት አመት ነው የሚሆነው ማለት ነው።